ብዙ ቋንቋውን የማይችሉት ሰዎች ራሱ የናንተን ትወናና ድራማዎች ይከታተሉ ነበር። ያንን ዘመን ሲነሳ ምን ትዝ ይላችኋል? በዛን ወቅት እውነቱን ለመናገር የምሰራው ስራ ክፍያው ጥሩ ስለሆነ ወይም ለክፍያው ተብሎ ሳይሆን ሙያው በሁሉም ልብ ስላለና ስለምወደድ በቋንቋውን ለሚሰማው ብቻ ሳይሆን ለሌሎች ብሔር ብሔረሰቦችም እጅግ በጣም የተወደደ የመዝናኛ ክፍል ነበር። የድሮም አርቲስቶች ያሁኑም ልጆች በቲክቶክም ያሉ በምኑም ያሉ አንድ ላይ ሆነው እንደ ድሮ ህብረት ጠፍተንም አልጠፋንም አለንም ብለን አንኮራ መሃል ላይ ያለነው ሁሉም ባለው አቅም ይፍጨረጨራል። በሌላ ስራ በተለያዩ ነገሮች ላይ እንንቀሳቀስ። ስለ አርቱ ስለ ጥበቡ የሚጨነቅ አእምሮም የለም ሚዲያውም የለም። ፖሊሱን ገፍትሬ ሲገባ ወገቤ ስል የቱ ስክሪፕቱን ዳይሎጉን ላውራ ወይስ ህመሙን ልትሰማ? በቃ ሰዎቹን በጣም ጠመንጃ ይዘዋል፣ ምን ይዘዋል፣ ተጠጉራቸው ጎፈሬ ነው፣ የሽፍታ ካራክተር ነው በቃ እንዳለ። ከዛ ወደ ከተማ ደወለ ፖሊስ እንትኖች ላይ ኃይል ጨመርልኛል። ሽፍታ ወቃ አካባቢውን ወሯል አለ። እሳት ይነዳል፣ ሰፈሩ ቅልጥ ብሏል። ሌሊት አይመስል እግዚአብሔር ካለን እነሳለን። ለአዲሱ ትውልድ ቆንጆ በር ከፍተናል እላለሁ። ከዓመት ዓመት ተሸጋግሮ በህይወት ኖሮ እቅድ ሰምሮ ትልቅ ሆኖ በእድሜ ገፍቶ ሲሳይ አይቶ ወልዶ አፍርቶ በምድር ሲኖር ምኞት በስቶ ግን አንደ ጤና ምን ተገኝቶ በመላው ዓለም የምትገኙ የደሬ ማክ ዩቲዩብ ተከታታዮች እንዳላችሁበት የሀገር ሁኔታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ዛሬ ከሌሎቹ ቀናት ለየት ያለ ፕሮግራም ይዘንላችሁ ቀርበናል። 80ዎቹ በኢትዮጵያ ቴሌቪዥን በኦሮምኛ የመዝናኛ ዝግጅት ባጫጭርና ተከታታይ የቴሌቪዥን ድራማዎች የምታውቋቸው ዛሬም ድረስ ከልባችሁ የማይጠፉ ትልልቅ ተዋናያኖች ጋር በአንድ ቦታ ላይ አብረን ታድመናል። ይህን ዝግጅታችንን ለሌሎች አካላት እንድታጋሩልን እየጠየቅን እነማን ናቸው ያሰባሰበንስ ምንድነው ጉዳዩ የሚለውን ነገር በስፋት እያነሳን እንጨዋወታለን። በመጀመሪያ ራሳቸውን ያስተዋውቁልናል። አመሰግናለሁ። እኔ አርቲስት ተሰማ ገለታ እባላለሁ። አርቲስት ጅማ ገለታ እባላለሁ። አርቲስት ከድር ፍለቶ እባላለሁ። አርቲስት አበበች አጀማ እባላለሁ። እሺ እንግዲህ አርቲስቶች እንግዶቻችን መልካም ፍቃዳችሁ ሆኖ ስለተገናኘን እጅግ በጣም እናመሰግናለን። እንግዲህ እናንተ በ1980ዎቹ ከዛም ጊዜያት እንግዲህ የመዝናኛው ዝግጅት ይመስለኛል የጀመረው ከ1983 በኋላ ነውና እንደ አማርኛው 120 ፕሮግራም በእናንተ ደግሞ ደንጋ ነው የሚባለውና ብዙ ቋንቋውን የማይችሉት ሰዎች ራሱ የናንተን ትወናና ድራማዎች ይከታተሉ ነበርና ያንን ዘመን ሲነሳ ምን ትዝ ይላችኋል? ምን ታስታውሳላችሁ? እሺ አመሰግናለሁ ዳኒ። በመጀመሪያ ደረጃ ያለውበትን ሁኔታ ጠይቄ ስለመጣና ስለጎበኘኝ በጣም አመሰግናለሁ። በመጨረሻም የአንተ ፕሮግራም ላይ የኔ ችግር እንድተላለፍ ፕሮግራሙ ስለሰራልኝ አሁንም አመሰግናለሁ። እንግዲህ ወደ ጥያቄው ስመለስ እውነትም እንግዲህ ከ1983 በኋላ ነው የኦሮምኛ ድራማ በኢትዮጵያ ቴሌቪዥን ላይ እየተላለፈ ነበረው። እውነቱን ለመናገር እንግዲህ ለኦሮምኛው አርት ክፍል ያ ዘመን እጅግ በጣም ጥሩ የሚባልና የመጀመሪያው እንደመሆኑ በጣም ሁሉም ሰው በጉጉት የሚመለከተው ነው። ትልቅ ደረጃ ላይ የደረሰ አርቱም እንደ አርት ማደግ የጀመረበት ያቆጠቆጠበት መነሻ የነበረ ነው። መሰረትም የተጣለበት ነው ማለት ይቻላል። ብዙ ሰዎችም እዛ ላይ ነው አርቲስቶችም ሊወጡ የቻሉትና
ፕሮግራሞች የተለያዩ ፕሮግራሞች ይሰራሉ። የባህል ፕሮግራም አለ፣ መደበኛ ፕሮግራም አለ፣ ረጃጅም ድራማዎች አሉ። በጣም ነው የሚሰሩት። ሙያተኛውም ሙያውን አውቆ አርቲስቱም አርቱን አውቆ የሚገባውን ዋጋ ከፍሎ ነበር ሲሰራ የነበረው። በዛን ወቅት እውነቱን ለመናገር የሚሰራው ስራ ክፍያው ጥሩ ስለሆነ ወይም ለክፍያው ተብሎ ሳይሆን ሙያው በሁሉም ልብ ስላለና ስለምወደድ ዳይሬክተሮቹም ሚዲያውም በጣም ነበር የሚሰሩትና አርቱን የሆነ ደረጃ ላይ ያደረሱት በዛን ዘመን ነው ማለት ይቻላል። ጅማ ገለታ ጅማ ገለታ እባላለሁ። ገለታ ዋቀዮ ሲባል ግን እሰማለሁ። እውነት ነው። ገለታ ዋቀዮማ እግዚአብሔር ይመስገን ማለት ነው። እና ጥሩ ነው። ከዛ ነው የመነጨው እያንዳንዱ ነገር። ተሰማ ገለታ እሱ ነው። ወንድማማቾች እንዳመስላችሁ ግን ወንድማማቾች ነን፣ በሙያ ወንድማማቾች ነን። እና ዳኒ መጀመሪያ እናመሰግናለን። እሱ ጨርሷል። ምስጋናውን ከነም ተቀበለኝ። ስለዚህ አሁን ከዳንጋ ስንጀምር ዳንጋ ተሰማ እንዳለው የመጀመሪያው የሚዲያ በአፋን ኦሮሞ የመጀመሪያው ሚዲያ ላይ የተጀመረበት ሰዓት ስለነበረ እያንዳንዱ እንቅስቃሴ የጎመራ ነበር፣ እጅግ በጣም የጎመራ ነበር። በቋንቋውን ለሚሰማው ብቻ ሳይሆን ለሌሎች ብሔር ብሔረሰቦችም እጅግ በጣም የተወደደ የመዝናኛ ክፍል ነበር። በተለይ ቅዳሜ ከ9 ሰዓት ጀምሮ እስከ 9 ተኩል ነው የምትተላለፈው። ኦልሬዲ 1 ሰዓት ነው ያለ ነው ኢትዮጵያ ቴሌቪዥን ላይ። ከ9 ሰዓት እስከ 10 ሰዓት ብቻ ነበረ ፕሮግራም፣ አጠቃላይ ፕሮግራም የሚካሄደው እና በዛች ላይ እያንዳንዱ ብሔረሰብ የኛን ቋንቋ የማይሰማ ሁሉ አክቲንጉን ብቻ እያየ አርቱን እያየ ሁሉ መጥቶ ምዝናናበት ሰዓት ነበር ማለት ነው። ያ ዳንጋ በጣም አሪፍ ነው። ታሴ እንዳለው እያንዳንዱ እንቅስቃሴያችን ለገንዘብ አይደለም፣ ለገንዘብም አልነበረም። ለአርቱና ለባህሉ ለህዝቡ ቋንቋ ለእድገቱ እንዲመቸው ተደርጎ ነበርና የሚሰራው እውነተኛ አርትና እውነተኛ አርቲስት የሚታይበት ፕሮግራም ነበር ለማለት ይቻላል። እና ያ ሁሉ ለእናንተ ብቻ ሳይሆን እኛም ራሳችንን ወደኋላ መልሶን እንድናይ ያደርገናልና ዳንጋ እንደዛ ነው የነበረው ማለት ነው። ዳንጋ ቅዳሜ ከሰዓት ማንም ተማሪ ይሁን ማንም ሰው ሁሉም ተሰብስቦ የሚታይበት ነበር። ሌላው ደግሞ አሁን ቀደም እነሱ እንዳሉት ያን ጊዜ ገንዘብ አይታየንም። ገንዘብ የሚባል ቢከፈልን ራሱ በቃ ለገንዘቡ ለእንቱ ብለን ሳይሆን ለአርት ጥማት፣ ሁለተኛ ኦሮምኛ ቋንቋ በዛ በቴሌቪዥን ማምጣቱ ያን ጊዜ አዲስም ስለነበረ ህዝብ ሁሉ አልፎም ኦሮምኛ የማይሰሙ ራሱ ዳንጋ መጣ እያሉ ሮጦ ቴሌቪዥን ከፍቶ የሚያዩበት ዘመን ነው። እነ ጅማ እነ ተሰማ እና አበበች ብዙ መስዋዕትነት የከፈሉበት እኔ ከነሱ በኋላ ትንሽ ዘግቼ ነው የመጣው። በዛን ዘመን የነበረው አርት ትክክለኛው አርት፣ ትክክለኛውን አክቲንግ፣ ትክክለኛውን ቃላቶች የሚታይበት ይሄ እንዳሁኑ ተጽፎ የሚሰጥ አይደለም። ተጽፎ ይመጣል፣ ይገመገማል፣ ሁሉም ሰው ይረባረባል። ባህሉን ቋንቋውን ያማከለ ተብሎ ነበር የሚሰራ። በጣም ከቴሌቪዥን ካሜራማን ተነስቶ እስከ አርቲስቶቹ ድረስ መስዋዕትነት የከፈሉበት ነው። ያ ዘመን ቢመለስ ራሱ ምናፈቅ ዘመን ነው። እኛም በዛ ላይ መስዋዕትነት ነው የከፈልነው። አሁን እንደምታነል ያን ጊዜ ገንዘብ ቢተመን ኖሮ ዛሬ ሁሉ እዚህ አይደለንም። በገንዘብ ስለማንተመን ነው። ጉልበት ነው፣ አርቱን ነው፣ ቋንቋውን ነው፣ እድገቱን ነው የምናሳይበት ዘመን ስለሆነ ይህንን በዛ ዘመን ሳስብ ውስጥ እንትን ይላል። በመጀመሪያ ተሴት አለ ምን ነው ጠፋ፣ ምን ሆኖ ነው የጠፋው ብላችሁ አስታውሳችሁ እዚህ እኛን በመሰብሰባችሁ በጣም ትመሰገናላችሁ። በጣም አመሰግናችኋለሁ። ከዛ ባለፈ ዳንጋ ሲባል ዳንጋ ስሙ በማንኛውም ብሔር ውስጥ በማንኛውም ሰው ውስጥ ዳንጋ የሚባለው ታትሟል ብዬ ገምታለሁ። በእያንዳንዱ አይምሮ ላይ ታትሟል ስሙም ስራውም። አሁን ዳንጋ ብትል ዳንጋ አሁን ቆንጆ የሆነ ምግብ በጣም የሚያምር የቀረበልህ ምግብ ነው። አሁን ዳንጋ ስትል ሰው ምንድን ነው የሚያስታውሰው?
ያንን የድሮውን ድራማ፣ የድሮውን ጠንጋ፣ የድሮውን ውብ የሆነ ስራ ነው የሚያስታውሰው። ምንጊዜም መልካም ነገር የሰራ ሰው አይረሳም። መልካም ነገር ከአይምሮም አይጠፋም። እና ጠንጋ እነሱ ብለውታል፣ አልደግመውም፣ ጨረሱብኝ። ለብር ሳይሆን የዛኔ ለባህል፣ ለቋንቋ፣ የህብረተሰቡን ችግር ለመፍታት የሚሰራ በጣም ተግቶ የሚሰራ ስራ ነው። ለምሳሌ አሁን ጠንጋ ሲባል አንድ የሆነ የበዓል ስራ ወይ ፋሲካ ወይ አዲስ ዓመት መጣ ከተባለ የዛሬ ዓመት የሰራኸውን ወይም የዛሬ ሳምንት የሰራውን ስራ አይደለም የምትሰራው። አዲስ ስራ አፍልቀህ ምንድን ነው እዛ የሚሄድበት አካባቢ ችግሩ ምንድን ነው? መንገድ ነው? ውሃ ነው? መብራት ነው? ምንድን ነው የህዝቡ ችግር የሚለውን ታጠናለህ። እነሱም ከኢትዮጵያ ቴሌቪዥን ያጠናሉ፣ ቅድሚያ ይሄዳሉ። ቅድሚያ ገና ያ ወር ሳይደርስ ይኬዳል፣ አጥንተው ይመጣሉ። በዚህ ላይ ስሩ ይባላል። ይሄ ችግር ነው ያለው እዛ ሀገር ይባላል። ልክ ያንን ሰርተን ተፋይተንበት፣ ለምሳሌ አማርኛ ላይ የተሰራ የሚመሳሰል ካለ ኦሮምኛ ላይ አይሰራም። ለምን? እዛ ላይ ታይቷል፣ በቃ እዛ ላይ ተምረውበታል። ይሄ ደግሞ አዲስ ነገር መሆን አለበት እንጂ ተመሳሳይ መልእክት ይዘን መውጣት የለብንም በአንድ ሚዲያ ላይ ብለን ያ ተጣርቶ ታይቶ ተገምግሞ ነው ያ ስራ የሚሰራው። ከዛ እንሄዳለን። እዛ ክፍለ ሀገር ስንሄድ በቃ ያ ስራ ሲሰራ ከኛ ጋር ነበሩ እንዴት ችግራችንን እንዴት አወቁልን? ደስታቸው ከመጠን በላይ ነው። በቃ ከመጠን በላይ ደስ ነው የሚላቸው። እና ያንን የህዝቡን ችግር መንገድ ከሌለው መንገድ ይሰራል። የዛሬ ዓመት ደግሞ ተመልሰ ስትሄድ ያ መንገድ ተሰርቶ ታገኘዋለህ። በእናንተ አገኘን፣ እናንተ ናችሁ ይሄንን ያደረጋችሁልን ይላል። ህዝቡ ይደሰታል። ደግሞ ሌላ ሀገርም ስትሄድ እንደዛው የየአካባቢው ችግር ይለያያል። እንደዛው ተሻሽሎ ስታየው ያ ነው የሚያስደስት። ያ ነው ደሞዛችን። በቃ ህዝብ ተለውጦ መንገድ ተቀይሮ ሆስፒታል ተሰርቶ ትምህርት ቤት ወላድም አትሞትም ሆስፒታል ይሰራል። ሁሉ ነገር ሲሆንልክ በቃ ደስታችንና እርካታችን ያ ነበረ። እና ጠንጋ ሲታወስ ያ ነው ደስ የሚለኝ። በተለይ ህብረቱ፣ ፍቅሩ። ለምሳሌ አንዳንድ ጊዜ አንድ ላይ ይወጣል፣ አማርኛ፣ ኦሮምኛ፣ ትግርኛ አንድ ላይ ስንወጣ በጣም ደስ ይላል። በቃ በጣም ይመች ነበረ ያ ቲም። እና የድሮ ጠንጋ ተመልሰው ቢመጣና እንደዛውን ፍቅርና ደስታ ቢኖር ደስ ይለኛል። ግን አሁን ወዴት ነው? ወደ ገንዘብ ተለውጧል። አርት መታለች። ልክ ነው፣ ለሰው ልጅ ገንዘብ አስፈላጊ ነው። አንድ ሰው ሰርቶ መመገብ አለበት፣ ሰርቶ መልበስ አለበት፣ ሰርቶ ቤተሰቡን ማስተዳደር አለበት። በዛን ሰዓት እኛ ልጅነት ነው በቃ በዛን ሰዓት እኛ እቺ ሀገር እንድትለወጥ ነው በቃ ፍላጎታችን። አሁን ደግሞ ሁሉም ተለወጠ፣ ቴክኖሎጂውን መጣ፣ ሁሉ ነገር ተቀያየረ። እኛ እንዴት ነን ተሴት ነው ሲባል እንግዲህ እኛ ራመድ ብለን አልሄድንም፣ እዛው ነን። ወደፊት ያው እግዚአብሔር ካለን እንነሳለን። ለአዲሱ ትውልድ ቆንጆ በር ከፍተናል እላለሁ። ለሌላ ሳሊድ እዚሁ ካንቺው ልጀምር መልሼ። አብዬ ያው መቼም ያው እኛ የልጅነት ትዝታችን ነው፣ ልጆች ሆነን የምናየው ፕሮግራም ነው። በጣም ደስ የሚል ፕሮግራም ነበረ። ነፍሱን ይማር እነ ሳሙኤል ዳባ የነበሩበት ዘመን ማንረሳቸው ትልልቅ የስቱዲዮ ባለሙያዎች፣ አዘጋጆች፣ ተዋናያን፣ ደራሲያን ማንረሳቸው ከአእምሯችን ስማቸው ሲነሳ የማይጠፉን ሰዎች የነበሩበት ነው። እንደው ከዛ ጋር ያው ታሪክ ነውና ኢትዮጵያ ቴሌቪዥን ስንት ይከፍላችሁ ነበረ? በአንድ ኤፒሶድ ስንት ይከፍላችሁ ነበር? በአንድ ድራማ፣ በአንድ ክፍለ ጊዜ ድራማ ስንት ይከፈላችሁ ነበር? እሱ እንኳን አሁን ምን ያደርጋል? ለምን መሰለህ? ያ ወይ ትራንስፖርት ሄደህበት ወይ ምን ሄደህበት አይደለም። በዛ ሰዓት ግን ያቺ 20 ብርም ተከፈለች 30 ብር በጣም ብዙ ነገር ያደርጋል። ትራንስፖርት ሄደህበት ተርፎ ለቤተሰቦችህ ገዝተህ ከአንዳንድ ነገር ትገባለህ። አሁን ግን አይደለም የ5 ሜትር ትራንስፖርት አይሆንም። ትራንስፖርት አይሆንም። ስለዚህ ያ እንደዛው ይቅር፣ ያው የምናውቀው ነገር ነው። ትውልዱ አሁን ምን ይላል? እነሱ ምን አገኙበት? ድሮ የሄዱት ያው በእግራቸው ነው የሚሄዱት፣ ምን አገኙበት ይላሉ።
እንደዛ ብለው ተስፋ እንዲቆርጡ አልፈልግም። እኛ አልፈናል፣ ከዘመኑ ጋር ነው መሄድ። በዛን ሰዓት እኛ በእግርም ሄደን በምንም ሄደን እዚህ ደረጃ አድርሰናል። የአሁኑ ትውልድ ደግሞ እኛን ሳያይ የተሻለ እነሱ አርቱን እዚህ ደረጃ አድርሰውታል፣ እኛ ደግሞ እናንሳው እናራምደው ቢለው በደስታ ቢሄዱ ደስ ይለኛል። ይሄ ነው ብዬ ስለ ገንዘብ ባላወራ። የአሁን ልጆች ለምን ቶሎ ወደ ገንዘቡ ነው፣ ወደ አርቱ ሳይሆን ወደ ገንዘቡ ነው። ስንት ከፍለኛለህ ነው እንጂ ስራው ምንድን ነው ምን አይነት ነው ስራው ብሎ አይጠይቁም። በዛን ሰዓት እኛ ስራው ምንድን ነው፣ ይህን ህብረተሰብ ይጠቅማል ወይ፣ ይህን ሀገር ይጠቅማል ወይ ብለን ተንትነን አሽተነው ነው የምንሰራው። አሁን ግን ክፍያው ስንት ነው ነው የሚባለው። ስለዚህ እሱ ይለፈኝ። ሌላ በዚህ ላይ አሁን በጠይቅ ትንሽ የሚጨምረው ነገር አለችኝና አሁን ከነከነኝ። ታውቂያለሽ ዳንጋ ዝም ብሎ ዳንጋ አልሆነም። ባይዞ የዳንጋ አርቲስቶችን እዚህ ውስጥ አብረን ያለነው ሰዎች ኢቭን ሌላው ቀርቶ መግቢያ አተን 3 ቀን 4 ቀን ተመላልሰን እዛ በር ላይ እንዳትገቡ ተብሎ ሁሉ እንከለከል ነበር። እቺ መታለፍ የሌለባት ነው። ዝም ብሎ አይደለም እዚህ ጋር ያደረሰው ማለት ነው። 3-4 ቀን ለምነን መግቢያ መጥቶ 4 ቀን እቺኑ እንዳንሰራ ሁሉ እንከለከል ነበር ማለት ነው። ከውስጥ ካሉት እንግዲህ ከለከለ አንልም ስላለፈ ነገር ስለሆነ ማለት ነው። ሌላው ነገር መጨመር የምፈልገው እዚህ ላይ ክፍያው እሷ ብላለች በጣም ትንሽ ነው ክፍያ። አንድ ፊልድ ሄደን 200 ወይ 300 ብር ነው የምናገኘው አንድ ሳምንት ቁጭ ብለን ማለት ነው። ይሄ ገንዘብ ነው ለማለት በጣም ያስቸግራል። ሌላው ኮምፒቲሽን ነበር፣ የእርስ በርስ ውድድር ነበር። ያ እርስ በርስ ውድድር ቢያንስ ሌላው ቀርቶ በኦሮምኛዎች መካከላችን 3 ግሩፕ ፈጥረን በእኛ መሀል ራሱ መወዳደር አለ። የትኛው ስራ አሪፍ ነው የትኛው ስራ አሪፍ አይደለም የሚባለው ነገር አለ ማለት። ሌላው ቀርቶ ትግርኛ አለ፣ አማርኛ አለ፣ ኦሮምኛው አለ። እነዚህ 3ቶቹ ደግሞ በኤዲቶሪያል ይገመገማሉ ስራዎቹ። ምናልባት አንተ አለበት ይሁን አላቅም። ኤዲቶሪያል ሲገመገም ሁሌኛ ስራዎች ጥሩ ናቸው ተብሎ ነው የሚወጡት ማለት ነው። ያ ደግሞ ከምንድን ነው የመጣው? አሁን እሷ ካለችው ሁላችንም ካልነው ጉዳይ ነው የሚመጣው ማለት ነው። ምክንያቱም ለገንዘቡ አይደለም ለጥሩ ነገር ነው። እማረሳው ካሜራማን አለ ሉል ሰገድ የሚባል። ሉል ሰገድ ሞቷል፣ ነፍሱን ይማረው ፈጣሪና ፊልድን አክት ስናደርግ ጭቃ ውስጥ ተንከባለው ተኝቶ ይቀርጽ ነበር። ተንከባለው ካሜራማን አይቼዋለሁ። በጣም ፈጣሪ ነፍሱን በገነት ታኖረው። ሌላ ምለው ነገር የለኝም። እና እጅግ በጣም የተወደደ ስራው ስላስደሰተ ነው ባይዘ የምንከባለለው። ስራው ባስደስቶ አንከባለምና እንደዛ አይነት ኮምፒቲሽን ስለነበረ እጅግ አድርገን እርስ በራሳችን ሁሉ እየተገማገመን የትኛው አሪፍ ነው ሌላው ግሩፕ ደግሞ ይህንን ለመብለጥ የሚቀጥለው ላይ በጣም የሚተጋበት ስራ ነበር እና እንዳሁኑ አሸር በሸር አለው። እንግዲህ ይሄ መዝናኛ በፊት በነበረው አይነት መልክ እየሄደ አይደለም። እናንተስ በጥበቡ ዓለም በምን ሁኔታ ላይ ነው ያላችሁት? ምን እየሰራችሁ ነው በአሁኑ ሰዓት? እንኳን ቲክቶክ እና እንትን አለ፣ ዩቲዩብ፣ ፌስቡክ አለ። ወደ ቴሌቪዥንም አሁን ብዙ አይሄዱም። ቢሄዱም ያው ትንሽ ለመታወቅ ለመታየት ፊትህን ለማሳየት ትሄዳለክ። ያ ደግሞ እያራቀ መጥቷል። የድሮዎቹን አርቲስቶች ማለት ነው። እንደኔ ቢሆን ደስ የሚለኝ የድሮም አርቲስቶች ያሁኑም ልጆች በቲክቶክም ያሉ በምኑም ያሉ አንድ ላይ ሆነው እንደ ድሮ ህብረት እንደ ድሮ አማርኛ ኦሮምኛ አንድ ላይ ደስ እንደሚለው ነገር አሁንም የሆነ በየቋንቋው የሆነ ታዳጊውና የድሮ ተደባልቆ ቢሰራ ያኛው የድሮዎቹ እነዛን ያነሳሉ፣ የነዚህ ደግሞ ከነዛ እንትን ልምድ ይወስዳሉ። የልምድ ልውውጥ ታደርጋለህ። ከቴክኖሎጂውም ከዚሁም እየተረዳዳ አንድ ላይ ትነሳ ነበር። አሁን ግን ሁሉም በየብቻው መሮጥ ነው ለመታወቅ እንጂ ሚዲያ ላይም ከሄድክ ለመታወቅና ብር በቲክቶክ በምን እንድታገኝ ግንባርን ለማሳየት እንጂ ስራ አለ ብዬ አልገምትም። አበበች እንዳለችው እኛም በምንችለው አቅም ያው ከሚዲያም ብዙም ባርቅ ያለውን እንደ ድሮ ተጨንቀ ተጠምበ ስክሪፕቱ ተገምግሞ ምን ሆኖ የሚመጣበት ዘመን ሳይሆን ባለው ነገር ላይ ትሰራለህ። አሁን ቅድም እንዳልኩ ገንዘብ ለማግኘት ብቻ ለማተዳደሪያ ብለህ ትሰራለህ።
እንደ በፊቱ ለአርቱ ለጥበቡ ለማህበረሰቡ ብለህ አትጨነቅም። ሁለተኛውን ደግሞ ይሄ ቲክቶክ ሚዲያም አሁን አይተህ ከሆነ ቲክቶክ ላይ የሆነች ቃል የተናገረን ሰው እንደ እንትን ያቀርባል፣ ፕሮግራም ይሰራበታል እንጂ የዱሮን አርቲስቶች የት ነው ያሉ ምን እየሰሩ ነው ተብሎ አሁን ተጨንቆ የሚካሄድበት አይደለም። ግን ባለነው ቦታ ላይ እንሰራለን። ስክሪፕቱም ደስ ብሎም ሳይሆን ተመችቶም ሳይሆን ምንድነው በቃ ያው ይሄን አይል ይከፈላል ይሄን አይል ትሰራለህ የሚል ነው፣ እንደ ዱሮ ሳይሆን ማለት ነው እንጂ ጠፍተንም አልጠፋንም። አለንም ብለን አንኮራን መሀል ላይ ያለ ነው። ሁሉም ባለው አቅም ይፍጨረጨራል። በሌላ ስራም በተለያዩ ነገሮች ላይ እንንቀሳቀሳለን። እዚህ ላይ ነው ያለ ነው። እንደው ከድር እዛው ላይ ተጨማሪ ላድርግና የፊልም ስራ፣ የመድረክ ስራ እነዚህን የመሳሰሉት ነገሮች የመስራት እነዚህ ነገሮች ላይ አለ የፊልሞችም ይመጣሉ። ያው ይዞ የሚመጣ ሰው ስክሪፕቱን እዚህ ስር ሸግጦ ይዞ መጣ እቺን ትሰራልኛለህ ነው እንጂ ተደስተህበት እንደ በፊቱ አሁን ግምገማ አለ። ድሮ የለም። አሁን ማንም ሰው ይዞ ይመጣል ወይ ደግሞ ፊልሙ ይታይና ምን አይነት ፊልም የሰራችሁ ተብለን ሁሉ እንትን የሚባልበት ጊዜ አለ። መድረክ ስራም አይጠፋም አለ። እንደ በፊቱ እንደ ጠንጋ ሆነ ጥሩ ስራ ለማህበረሰቡ የለም። አሁን የሆነ ከአንድ ቲክቶክ ጋር የሆነ ነገር ያለ ሰው ጋር እንደዚህ እቺን ስራ እንደሱ ላሰራም ትችላለህ እንደዚህ ስራ ይባላል። ይሄ ነው አሁን ትንሽ አርቱንም እያወረደ ያለው ይሄ ቲክቶክ እና ዩቱብ ትንሽ ነገር ብቻ ነው ቀርጾ እንትን ለማለት የሚሄዱ። ሚዲያም ደግሞ በነሱ አንግል በእኛ አንግል ሳይሆን በነሱ አንግል ነው የሚሄደው። አሁን ሚዲያው ራሱ እኮ ተቀይሯል፣ እንደ ድሮ አይደለም። ድሮ እኮ የሚተላለፈውን ነገር ቁጭ ብሎ ተገምግሞ ምን ተብሎ ነበር። አሁን የለም። በቃ የሆነ ቲክቶክ ላይ የሆነ ሰው ያሳቃል፣ ካሳቀ ና አንተ እስቲ ይችን ስራለን ነው የሚለው። እንደዛ ሆነ እንጂ እንደ አይጠፋም። ፊልምም ላይ እንገኛለን አንዳንዴ፣ መድረክ ስራ ግን እንደ ድሮ አይደለም። እዚህ ላይ ነው ያለ። ጥሩ ነው። ሲጀመር ወሳኝ ጥያቄ ነው። መጀመሪያ ሚዲያው ሳለ ወይ ነው የመጀመሪያው ጥያቄው። ሚዲያው አለ ወይ ነው። ሚዲያው አለ። ሚዲያው ምን አይነት ስራ ነው የሚያስተላልፈው፣ ምን አይነት ስራ ነው የሚሰራው የሚለው ነው እዛ ጋር መታየት ያለበት። ባይዞ ሚዲያም ቢኖርም ስለ አርቱ የሚጨነቅ ሚዲያ አለ ብዬ አልገምትም። ሚዲያ ሞልቷል። ስለ አርቱ ስለ ጥበቡ የሚጨነቅ አእምሮም የለም፣ ሚዲያውም የለም። ይሄን ከስር ማስመር ይቻላል። ምክንያቱም አየሩን ለመሙላት የሚሰራ ሚዲያ ነው እንጂ አርቱ የቱ ጋ ነው እንዴት ነው? ቢያንስ በቅርብ ጊዜ እያየን ያለው ደግሞ ባህሉንም ራሱ እየሰበሩት ነው። ባህሉ ራሱ እየተሰበረ ነው። አርቱ ሌላ ጉዳይ ሆኖ ማለት ነው። ይሄ ያለ እንዴት አድርገህ ነው የምሰራው? ለምሳሌ እነሱ አንስተዋል። እኔ ፊልም ስመጣልኝ ስክሪፕት ካልተሰጠኝ አልሰራው። ሙሉ ስክሪፕቱን አይቼ ነው የምሰራው፣ በፐርሰናሊ በበኩሌ ማለት ነው። ስክሪፕቱ ካልተመቸኝ አልሰራው። ዝም ብዬ መድረክ ስራም አልሰራም። ካልተመቸኝ አልሰራ። አንደኛ መድረክ ስራ በተለይ ቲያትር ነው። ወደ ቲያትር ከሄድን ቲያትር በጣም ከፍተኛ ገንዘብ ነው የምፈልገው። ያንን አቅሙም የለም፣ ስፖንሰርም የለም። ስለዚህ ጋፕ ታደርጓለህ። ፊልሞች ግን የምመቸኝም ፊልም ይመጥነኛል፣ ከዱሮ ከፍ ያደርገኛል ያለው በኳሊቲም በምንም ከፍ ያደርገኛል ያለውን ስክሪፕቱን አይቼ ስክሪፕቱን ካልሰጠኝ አልሰራም ነው የምለው። አልሰራም አሁን ዛሬ። ምክንያቱም ምን አድርግልኛል? አሸርበሸሩንማ እኔ አልፈልገውም። ፐርሰናሊ እኔ በበኩሌ አልፈልገውም። በተጨማሪም ከድር እንዳለው ገቢ ከሌለ ምንም አማራጭ የለህም። ትሰራለህ፣ ተሰጠኝ ትሰራለህ። ምክንያቱም ቤተሰብ አለ፣ ራስ አለ፣ ሁሉም ነገር አለ። በአሁኑ ሰዓት ኑሮ ደግሞ እንደምታየው ነው። ስለዚህ እንደ ሚዲያ ስናየው ዋቴቨር ቲክቶኩም ዩቱቡም ምኑም ገንዘብ ማግኛ ዘዴ ሆነ እንጂ አርቱ ለማህበረሰቡ ወይ ደግሞ ለዓለም ማስተዋወቅ ያልሆነም ማለት ነው። ከባህል ጋር ተያይዘ፣ ከቋንቋ ጋር ተያይዘ፣ ከአርቱ ጋር ተያይዘ የምትሄደው ነገሮች በጣም አንሷል፣ ጠፍቷል ማለት ይቻላል። በእንደዚህ አይነት ነገር ነው ያለ ነው። ፊልሞቹን ይሰራለሁ እኔ በጣም ፊልሞቹን ይሰራለሁ፣ እሳተፋለሁ። ምናልባት የራሳችንም በቅርብ እንጀምራለን ብዬ ገምታለሁ ከእግዚአብሔር ጋር።
እዚህ ላይ ነው ያለ ነው። እናንተን አግኝቶ ይህንን ጥያቄ ሳይጠይቁ ማለፍ ሙሉ አያደርገውም። በኢትዮጵያ ቴሌቪዥንም በተለያዩ አካባቢዎችም እየተዟዟራችሁ ከአድናቂዎቻችሁ ስራውን ከሚወዱ ተመልካቾች ጋር እየተገናኛችሁ በርካታ ስራዎችን ሰርታችኋል። ያ ዘመን የማይረሳ ጊዜ ነው። እንደው ስትሰሩ የሚያስደስት የሚያሳዝን ገጠመኝ መቼም በርካታ ይኖራችኋል ብዬ ያስባለሁ እና እስቲ በስራ ላይ ያላችሁን ገጠመኝ አጫውተኝ እስቲ። ብዙ ገጠመኞች ሊኖሩ ይችላሉ። ምክንያቱም ከህዝቡ ጋር ተዛዙረን በየክፍለ ሀገሩ ዞረን ሰርተናል። ኦሮሚያ ክልል ያለንበት የለም እስከ ባድመ ሄደናል ማለት ነው። 92 አካባቢ ጦርነት ራሱ ሄደናል ማለት ነው። ስለዚህ የሚገጥሙ ነገሮች ብዙ ናቸው። ለምሳሌ ስቴጅ ላይ ስንሰራ አንተ ገበሬ ሆነህ ስትሰራ ከመድረክ ውጪ ነውና የምትገባው። ከመድረክ ውጪ ገበሬ ሆነህ ገጀራ ይዘህ ስትገባ ፖሊሶች እዛ ጋር ያግዱሃል። አትገባ ምን አባት ትሰራለህ ይሉሃል። የመድረክ ስላ ስለሆነ እኮ ማለት ያው ተዋናይ መሆንን አቁም። እስከዛ ደግሞ ስቴጅ ላይ ያለው ሰው ደግሞ እሱ ሲቀርበት እዚህ ጋር ይጨነቃል። ስለዚህ ምንድነው ኢምፕሩቭ አድርጎ እስከዛ ይጠብቃል ማለት ነው። ከዛ ጋር ተቀጥቅጤ ሁሉ እያሸ የምትገባበት ዘመን አለ። ለምሳሌ አንድ ኦቴሎ በኦሮምኛ ተሰርቷል ባይዞ ተተርጉሞና መድረክ ላይ በጣም የዲስዲሞናን ሲገላት ሰውየው ምን ሲባል ለሱ የተወረወረ ጫማ ያልሆነ ቦታ ሁሉ መቶት ፌንት የወጣ ሰው አለ እዛው መድረክ ላይ። አዎ ከዛ ደግሞ ሁሉ እኮ የሚባል ቲያትርም ሰርተናል። ሁሉ እኮ ስንሰራ በጣም ክፉ ሰውኝ ነበር የሰራውና ቲያትር ረጅም ቲያትር ነው። እኔ ሲወጣ 5 ሆኖ 6 ሆኖ መጥተው ያነቁኝ ሰዎች አሉ። እውነት መስሏቸው ያ ስቴጅ ላይ የታየው ነገር እውነት መስሏቸው ሄዶ ያንቁዋል ልገሉ ማለት ነው። ስለዚህ ባህሪውን በትክክል ተላብሰ መስራትን በእነሱ ታረጋግጣለህ። ሌላው ደግሞ ጥሩ ነገር ከሰራ ደግሞ እነሱን የሚያስደስት ከሰራ ደግሞ ስቴጅ ላይ መጥተው ያነሳል፣ ያቅፋል። እንደ ሙዚቃ መጥቶ ያቅፋል። ብርስ ግንባር ላይ ያለጠፉ እንደዚህ አይነት ነገር ስላለ ያ ሁሉ ምንድነው አርት ነው ሆነ ውስጡ ስለገባህ ነው። አሁን እኮ ውስጤ ስለገባህ አይደለም የምስቀው። በማይ ገርሞህም ትስቃለህ እኮ እየሞትክም ትስቃለህ። ባይዞይ እየሞትክ ትስቃለህ፣ ተናደም እያለቀስክም ትስቃለህ። ስለዚህ እንደዚህ አይነት ነገሮች ይፈጠራሉ። እዚህ ደርሰናል፣ እግዚአብሔር ይመስገን። ገጠመኞች አይጠፉም። እሱ እንዳለ ክፍለ ሀገር ወደ ሰላሌ አካባቢ ለስራ ሄደን እሱ ያለው ትዝ ያለኝ እኔ የአእምሮ ህመምተኛ ሆኜ ነበር የምሰራ። ያኔ ኦዲየንስ ደግሞ ክብ ሰርቶ እኛ መሀል ገብተን ነው የምንሰራ። ከአውቶቢስ ወረድኩና በዛ በኩል ዞረ ግባ ሲባል እኔ ልገባ ሲል ልብሶ የተበጣጠሰ ፖሊሱ አሳልፈኝ ይለዋለሁ። አትገባም አለ። አረ ድራማ ነው። የምን ድራማ ትሸውደኛለህ አለ። ከዛ መሀል ላይ ደግሞ አልቋል። ልጆቹ ዳያሎጉን ጨርሷል። የግድ መግባት ኢምፕሮቫይዝ እያደረጉ እየጠበቁ ነው። እሺ ፖሊሱን ገፍትሬ ሲገባ ወገቤ ስል የቱ ስክሪፕቱን ዳያሎጉን ላውራ ወይስ ህመሙን ልትሰማ? እስከ ዛሬ ያለችኝ እሱን ትዝታ አልረሳውም። በኋላ ገብተህ ስትሰራ ፖሊሱ ምን አለ? ከዛ ሲመለስ መጥቶ መኪና ውስጥ ይቅርታ እኮ አላወቅኩም፣ እኔ እኮ ዝም ብለህ ዱርዬዎች መስሎኝ ነው። ኧረ እኮ እንደዚህ ይቅርታ ብሎ ይጠይቆኛል። እና ሌላ ቲያትር ስንሰራ ኦቴሎ እዛ እያጎኝ ነበር የምሰራ። ይህም ትሬኒንግ በምናደርግበት ጊዜ ዳይሬክተራችን በቃ ስሜት ውስጥ ገባ። የምታነቅበት ፓርት አለ። ኦቴሎ መጥቶ ነው እነቆ ይላል ልጁ። እነቆ ድገምና ይለዋል። እንዴ አንቅ ያለው አሁንም ድገምና እነቆ ይለዋል። ከዛ አነቀ፣ ለጥ አድርጎ አነቀ። እኔ ላበላቦኛል። ከዛ ያንጋላተኛል፣ ወረወረኝ። ተናድርጎ
እንድገሉኝ ነው የፈለጋችሁ ድራማ እንዲሰራ ነው አልተርፍ አልኳችሁ አይደለም አልኩና እነዚህን ገጠመኞች አረሳ ሁሉ ትንሽ የማትረሳኝ እዛ ጠንጋ ላይ የሰራው ስራ ነች። አርገውም አላቅም እንደዛ እንደሚያርጉም አላቅም፣ ግን አያቸዋለሁ ልጆቹን። ከዛ ያንን ስክሪፕት ተውን ይሄንን አልችለውም ስላቸው መቀየር አለብሽ ትንሽ እኔ ስራ ኃይለኛ ነች ድራማ ላይ ሁሌ ክፉ አድርገው ነው የሚሰጡኝ። ከዛ ቆይ እንቀይራሉና ሰጡኝ ጎዳና ተዳዳሪ። አሁን እሱን ሰጡኝ። ቁምጣ ለብሻለሁ፣ ኮፍያ አድርጌያለሁ፣ ወደ ኋላ ዙሬ ሲጋራ እያጨስኩ ነው የምገባው። መድረክ ላይ ሲጋራ ገና ሳብ ሳረጋው ትናለሽ አዞረኝ ከመጠን በላይ አዞረኝ። ከዛ እንደምንም ተፈራፈርኩኝና በቃ እንትን አይደለሁ በቃ አይፈራም ያ ያልኩትን እንደገና እየመለስኩት ወጣው። ወደ መድረክ ላይ ልወጣ ስል ፖሊሱን ቀብ አረገኝ። አለቀቀኝ። ድራማ እየሰራ ድራማ ነው ከት ቤት በኩል ነው የገባሽው ለመሆኑ ኧረ እባክህ መድረክ ላይ እየጠበኩኝ ነው ልቀቀኝ አልኩት። አለቃለኝ። አራው ጓደኞቼ ነው ተያዣለሁ መምጣት አልችልም አልኳቸው። ከዛ እነሱም ኧረ ለቀቀልን ሲሉ እየፈራ ለቀቀኝ። ከዛ ገብቼ ሰራሁኝ። መጨረሻ ላይ ጠበቀኝና ያ ፖሊስ አንቺ ግን እውነት አርቲስት ነሽ አለ። እንዴት አንቺ ይሄንን ሰራሽ? እኔ ማቀሽ በሌላ ድራማ ሌላ ሰው ለካ ይሄንንም ትቻለሽ እንደ ያለኝና ይሄንን አረሳውም። መታኝ እኮ በጣም መታኝ። የአማርኛ ፊልም ነው የምንሰራው። ወደዚህ ወደ ገጠር ነው ወጥተን የምንሰራው። የሲኦል ሙሽሮች ይባላል ድራማ። የሲኦል ሙሽሮች ነው እና እሱን ለመስራት ወጣንና ሌሊት ነው የምሰራው። ሌሊት ነው። ሽፍቶች ናቸው ካራክተሮቹ በብዛት ጸጉራቸውን አጎፍረዋል። በጣም በብዛት በቃ ሌሊት ነው። እሳት እንደጉድ ነው የሚነደው። ገበሬ ማህበር ውስጥ ነው የምሰራው። ከዛም በኋላ በአካባቢው ላይ እንትን አለ የገበሬ ማህበር የወንድ ሊቀመንበር ነገር አለ። ከዛ በቃ ሽፍታ ገባለ። ቀረጻ ላይ መሆናችሁን አላወቅም። በቃ ሰዎቹን በጣም ጠመንጃ ይዘዋል፣ ምን ይዘዋል፣ ጸጉራቸው ጎፈሬ ነው። የሽፍታ ካራክተር ነው በቃ እንዳለ። ከዛ ወደ ከተማ ደወለ ፖሊስ እንትኖች ላይ ኃይል ጨመርልኛል። ሽፍታ በቃ አካባቢውን ወሯል አለ። እሳት ይነዳል፣ ሰፈሩ ቅልጥ ብሏል። ሌሊት አይመስልም ይንትኑ በቃ በጣም የሚገርም ነው። ሰውን ብዙ ነበረ። ከዛ እናቴ ከከተማ በዚህ በመኪና ስንት መኪና ነው የታዘዘው ፖሊስ መጡና ከበቡን። በቃ እጅ ወደ ላይ በቃ እንዳትነቃነቁ ተባለ። ኧረ እንትን ነው ፊልም ነው የምሰራው። የምን አባታችሁ ፊልም ነው? ሌሊት የምን አባታችሁ ፊልም ነው? ቀጥል መቃ መኪና ላይ እየወረወሩ ማንም አይሰማን። ከዛ በመኪና ታጅበን ከተማ የትናት በዛ ገጠር ሌሊት ሄድን። ከተማ ውስጥ ገባን። እዛ ውስጥ እኔና አንድ አባ ጮቆርሶ የሚባሉ ነፍሳቸውን ማርና ሞተዋል። እሳቸው በጣም እንትናል ሜዳ ላይ ይታወቃሉ። ከዛ ፖሊስ አዛዡ ተጠርቶ መጣ። ሌሊት መጣና ሰውን ግቢ ውስጥ ፈሷል። ከዛ ወደ ውስጥ አያየና እኔና አባ ጮቆርሶን አየን። ምንድን ነው? ኧረ ፊልም ልንሰራ እኮ ነው፣ እንደዚህ ጉዳይ ገጥሞን ነው ፊልም ነው የምንሰራው። ከዛ ወረቀት ምናምን አላችሁ ፍቃድ የወሰዳችሁበታል። ሰውዬው ደግሞ አልነበረም አጠገባችን። ወረቀቱን የያዘው በኋላ ተጠርቶ መጣና ወረቀቱን አሳየ ነው። ከዛም በኋላ በዛ ሌሊት ላይ ወረቀቱን አየና በቃ ልቀቋቸዋልና ተለቀቀን። እንዲህ ነገጠን ፖሊስ ጣቢያ ታጉረን ያሉ ማበረሰብ ኧረ በስመ አብ ያው ስለምንታወቅ እንትና እንጂ በጣም ነበር የምንንገላታው። ሌላ ሰው አፉ ደግ ነገር የማያወጣው ነገር ይዘው ምን መታወቅ ያስፈልጋል። የአካባቢው ገበሬ ሳቅ፣ የአካባቢው ሊቀመንበር ሳቅ እንዴት ይገባሉ? መቀጥቀጥ ነበረባቸው አይደል? እንደዛ ነገር። እሺ እንግዲህ መቼም ያው ዛሬ የተሰባሰብ ነው ወንድማችን አርቲስት ተሰማ እንግዲህ ከፍተኛ የጤና ችግር አጋጥሞት ለበርካታ ጊዜያት ከሚሰጠው የሙያ አገልግሎት ውጭ ሆኖ ቤት ውስጥ ቁጭ ካለ በጣም ረጅም ጊዜ ሆነ
እና የሕክምናም ክትትል እያደረገ ነው። እናንተ የሙያ ባልደረቦቹም የተገኛችሁት የእሱን ጤንነት በምን ሁኔታ ላይ እንዳለ ለመረዳትም ጭምር ነው የመጣችሁትና እንግዲህ ያው ቀደም ሲል እናንተም ገልጻችሁታል። በፊት በሰራችሁት ልክ በለፋችሁት ልክ ያስቀመጣችሁት ቅሪት ስለሌለ ዞሮ ዞሮ ተሰማ በከፍተኛ ችግር ውስጥ ነው እና ያለው ለሙያ አድናቂዎቹ በጭንቅ በጣር ካለ ሰው ጎን ለሚቆሙ ኢትዮጵያውያን ያለበትን ሁኔታ ለማሳየት ነው። ተሰማ ያው በዚህ በደንጋ ፕሮግራም በርካታ ድራማዎችን መስራት ብቻም ሳይሆን በርካታ ድራማዎችን ጽፏል፣ አዘጋጅቷል። እና ተሰማ ምን ያህል ድራማዎችን እንደጻፍክ ታስታውሳለህ? በግምት በቁጥር መረጃው አለ? እውነቱን ለመናገር ብዙ ድራማዎችን ረጃጅም የሬዲዮ ድራማዎችን በፋናም ላይ በኦሮሚያ ሬዲዮ ላይም የሄዱ ድራማዎችን ጽፌያለሁ። ከነዚህ ውስጥ በፋና የተላለፉ አሉ፣ ብዙ ናቸው። የተወሰኑት በጽሁፍ አሉ፣ የተወሰኑት ደግሞ ማላስታውሳቸው በርካቶች ናቸው። እንደዚሁም አጫጭር ጭውውቶችም የተለያዩ ማስታወቂያ ስራዎችን ብዙም በመጽሐፍም እሳተፋለሁ። ጥሩ ነው። በርካታ ስራዎች ነው እንግዲህ ወደ 30 ዓመት ነው አርት ውስጥ የቆየሁት። በዚህ ልክ ብዙ በርካታ ስራ ሰርቻለሁ። እንደዛም ደግሞ ማህበረሰቡም ህዝቡም በዛው ልክ የተቀበለኝ የወደደልኝ በርካታ ስራዎች አሉ። ያው ቅድም እንደተባለው ስራ ውስጥ አርት ውስጥ እንድትቆይ የሚያደርግህ የህዝቡ ፍቅር ነው፣ ገንዘቡ አይደለም፣ ጥቅሙ አይደለም። ህዝቡ ስለሚወድ ስለሚያበረታታክ ስለሚያጨበጭብልህ አርት ውስጥ ትቆያለህ፣ ዋጋ ትከፍልበታለህ። ዞሮ ዞሮ እንግዲህ እንደዛ ኖረ ከኖረ እድሜም ይሄዳል፣ እድሜም ይገፋል፣ ጤናም ይጠፋል። ለምሳሌ ዛሬ ዓመት ለመስቀል የመድረክ ስራ የመጨረሻ ስራ የሰራሁት እየታመምኩ ነበር የሰራው ከአናቤ ጋር ገጠር እዚህ ወደ ሜታ ወጥተን የሰራ ነው። ቴሌቪዥን ነው። በጣም ከባድ ነበረ። በእውነቱ ለመናገር ያኔ በጣም ታምሜ ነበረ። ያው ግፊት አለብኝ፣ የልብ ኬዝም አለብኝ። በዚህ ላይ ደግሞ ያው መጨረሻ ላይ የታወቀው የካንሰሩ ጉዳይ አለ። ያኔ ያላወቁ የእንትኑን ነበር የምወስደው፣ የልቡንና የግፊቱን እየወሰድኩ ነበር። ህመሙ ግን በጣም ጠንካራ ነበር። እንደዛ በግድ መድኃኒቶችን ገዛ ነበርና ያንን ስራ የሰራሁት እውነቱን ለመናገር ምናልባት የሆነ መድኃኒት እገዛልኛል ለመድኃኒት ይሆነኛል ብዬ ነበር። በሰው ተደግፎ የነበረ ሲድም የነበርኩ በጓደኞች ብርታት። ከዛ በኋላ እንግዲህ ተኛውኝ። ምርመራ ሲደረግ ያው ሌላ ጉዳይ ነው የሆነው፣ የካንሰር ችግር እንዳለብኝ ነው። በዚህም እንግዲህ 1 ዓመት ሙሉ ኪሞ እየወሰድኩ ነው ያለው። ጓደኞቼም በሚችሉ አቅማቸው ተረባረቡ፣ ወዲህም ወዲያም አሉ፣ ተሯሯጡ። መድኃኒቱም በጣም ከባድ ነው፣ በዛ ላይ ደግሞ ውድ ነው፣ የኑሮ ችግርም አለ። እንግዲህ እንደምንም ሰዎችንም ጠይቆ በሚዲያም ተለቀቀ፣ በሶሻል ሚዲያም እንደዚህ ተለቀቀና አሁን ላለሁበት ለሕክምና ራሱ በዛ ደረጃ በዛ ልክ ባይሯሯጡ ኖሮ በጣም ችግር ሊፈጠር ይችል ነበረ ለሕክምና ራሱ። ያው ሐኪሞች እንኳን ዶክተሮች ቦርድ ያሉት ውጭ ሄዶ መታከም እንዲቻል ነበር የጻፉልኝ። ለዛ ደግሞ የምጠየቀው ገንዘብ በጣም ከፍተኛ ነው። ዞሮ ዞሮ እሱ እድሉ የውጭ እድል እንኳን ባይኖር ሀገር ውስጥ በጳውሎስ ሆስፒታል ነው ሕክምናን ስከታተል ያለው። እንግዲህ አሁን እንደውም አሁን በጥሩ ሁኔታ ላይ ስላለ ነው እንጂ ላናግራቸው አልችልም ነበረ። በጣም ከፍተኛ የመጨረሻ ደረጃ ላይ ደርሼ ነበረ። እነሱ ነበር ሆስፒታል ሲሄድ ራሱ ተሸክሙ እስከዛ ከራሂድ ድረስ የሚወስዱ። እዛም እንደዛ ነበር። እነሱ አመቱ ከኔ ጋር በጣም የደከሙ ጓደኞቼ ናቸው እና ብዙ ነገርም
ፈጣሪም ተጨምሮበት ዛሬ ላይ ደርሻለሁ። ዳኒ አንተ እንደውም ዛሬ አንተ መነጋገር በምችልበት ጊዜ ነው እንጂ መጣ እንጂ ስልክ ራሱ ማናገር አልችልም ነበር። ባለቤቴ ናት የምታዋራው ሰው ትደውልልኝ እና በጣም ከባድ ነው። በዛ ላይ ስሜቱ ብዙም ይጎዳል። በዛ ላይ ደግሞ ይህን ሁሉ ዓመት ሰርተህ አንዳንድ ጊዜ ለጤና እንኳን ሳትሆን ሰዎችን እጅን ስዘረጋ የሆነ ስሜት አለው፣ ያማል። ያው ይሁን መኖር ጥሩ ነው። እግዚአብሔር ይመስገን። እውነት ለመናገር በጣም ይከብዳል። ይህን ያህል ዓመት ህዝብን በማገልገል በማስተማር ላይ ያለ ሰው ቤት ውስጥ በእንዲህ አይነት ሁኔታ ቁጭ ብሎ ማግኘት እጅግ በጣም ከባድ ነው። እኔ በጣም ችግር ላይ መሆኑን የሰማሁት በጋራ የምናውቀው ሰለሞን በየነ የሚባል አንድ ወንድሜ እጅግ በጣም ችግር ውስጥ ሆኖ እንዳለ ነግሮኝ ነው። የሙያ ባልደረቦቹም እውነት ለመናገር ከሆነ አሁን ተሰማ ካለበት እጅግ በጣም ሩቅ ከሆነ ቦታ ነው፣ ከአዲስ አበባ ወጣ ካለ አካባቢ ነው በሌሊት ተነስተው የመጡት እሱን ለማገዝና አብሮነታቸው በፊት የነበራቸው አንድነት ዛሬም ሳይጠፋ እርስ በርስ በመተጋገዝ ነፍሱ ዛሬን እንድታይ አድርገዋል። ይህ የተሰማን ችግር አድናቂዎቹ፣ የኪነ ጥበብ አድናቂ ወዳጆቹ በጭንቅ በጣር ወይንም በችግር ላይ ያለ ሰው አጠገብ መቆም ወይንም መድረስ የሚያውቅ የኢትዮጵያና የኤርትራውያን ከዚህ ወንድማችን ጎን እንዲሆኑ በዚህ አጋጣሚ ጥሪያችንን እናስተላልፋለን። እዚህ ስር የተሰማን አካውንት እናስቀምጥላችኋለን። ያላችሁ የተቻላችሁን በማድረግ ወደ ጤንነቱ እንድንመልሰው በእግዚአብሔር ስም አደራ እንላለን። የሙያ አጋሮቹም ጓደኞቹም በመላው ዓለም የምትገኙ ኢትዮጵያውያን መቼም ለአንድ ቀን ለማኪያቶ የምታወጧትን ወጪ ወንድማችን ሕክምናውን እየተከታተለ የሚያደርገው ከአካባቢ እጅግ በጣም ራቅ ያለ ስፍራ ነው። የራይድ የትራንስፖርት አለ፣ የሕክምና አለ። ቀደም ሲል እንደጠቀሰው መድኃኒቱም ራሱ እጅግ በጣም ውድ ነው። አሁን ካለው የኑሮ ሁኔታ አንጻር እነዚህን ነገሮች ሸፍኖ መራመድ እጅግ በጣም ተቸግሯል እና አርቲስት ተሰማን ካለበት ችግር አውጥተን ወደ ቀድሞ ጤናው ተመልሶ እንደቀደመ ስራዎቹ ህዝቡን በማስደሰት በማዝናናት በርካታ ስራዎችን እንዲሰራልን ሁላችንም የምንችለውን በእግዚአብሔር ስም እንድናደርግ የፕሮግራም ክፍሉ ጥሪውን ያቀርባል። አብራችሁ ስትሰሩ ነው የተለያየ ቦታ ላይ ስትሄዱ ከተለያየ ህብረተሰብ ክፍል ጋር ስትገናኙ በርካታ የጋራ የሆነ ግንኙነታችሁ እንደ ማህበር ወይንም ደግሞ የራሳችሁ በኦሮምኛ የኪነ ጥበብ ማህበር አልተመሰረተም? የለም? በዛስ እንቅስቃሴ ለማድረግ አልሞከራችሁም? አለ፣ ማህበር አለ። የኦሮሚያ ፊልምና ቲያትር ማህበር አለ። የተከደበት ነገሮች ነበሩ። ኦልሬዲ የተቻለውንም አባላቱ እንዲያደርግ ተደርጓል። የተለያዩ የመንግስት አካላቶች ጋር ሄደናል። ባይዜ በሱ ነው እስካሁን ያለው ማለት ነው። በሱ ነው እስካሁን ያለው። እሱ እንደገለጸልህ መድኃኒቱ እጅግ በጣም ውድ ነው። በሳምንት ቢያንስ ከ40 ሺህ እስከ 60 ሺህ ብር ይወጣል። ስለዚህ ይህንን ሁሉ አወጥቶ መታከም ቀላል ነገር አይደለም። ለአንድ አመት ሙሉ ከዚሁ የተሰበሰበው ነው ይሄ ገንዘብ የተገኘው ማለት ነው። ስለዚህ አሁን ምንድነው ባይዞ በተለይ እኛ ሌሎችን ሰዎች የምናሳክም ሰዎች ነበርን እንጂ ራሳችን እዚህ ጋር ቁጭ ብለን እንዲያሳክሙን ለህዝቡ ጥሪ ማቅረብ አልነበረብንም። ይሄ እንግዲህ እድል ጉዳይ ሆኖ ለዚህ በቅተናል። ተሰማ ከጳውሎስ ሆስፒታል የተጻፈለት ሪፈር ኦልሬዲ ሄደ ከታከምክ ትድናለህ ነው።
ያ እሱ ራሱ ከፍተኛ ወጪ ነው። ምንድነው ለህዝቡ ማሳውቀናል። ከሆስፒታሎች ከውጭ ሆስፒታሎች ጋርም ተገናኝተናል። ስለዚህ እስከ 6 ሚሊዮን የኢትዮጵያ ብር ነው እየጠየቁን ይህንን 6 ሚሊዮን ብር አተን እስካሁን ቁጭ ብለናል ማለት ነው፣ ምንም አማራጭ ስለሌለን ማለት ነው። ስለዚህ አሁን ያለነው ቻንስ ምንድነው ኪሞውን እንድቀጥል፣ እቺን ኪሞ ደግሞ ከተቋረጠች ሌላ ችግር ስለሆነ እቺን ለማድረግ ነው። ማህበሩ በኩልም እየተንቀሳቀሰ ያለው በዚህ ምክንያት ነው። እኔም የማህበሩ አንድ አመራር ነኝና እየተንቀሳቀሰበት ያለው ነገር ይሄንን ይመስላል ማለት ነው። ለመንግስት አካል ማሳውቀናል። እነሱም እንግዲህ የሚሉንን ይሉናል ብለን እንገምታለን። ባይሉንም አንጨነቅም። ምክንያቱም ህብረተሰባችን 10 ብርም 20 ብርም እስካሁንም የመጣው በዚህ በኩል ስለሆነ አሁንም እርዳታቸውን እንዲዘረጉልን እንጠይቃለን። ተሰማን አንድ ቀን ከኛ ጋር እንደኛው ሮጦ እንዲሰራ፣ እንደኛው እንደ በፊቱ ሆነን እንድንሰራ ከፈጣሪ ጋር እኛም ጥሪያችንን እናስተላልፋለን። ያሉት ነገሮች እነዚህ ናቸው። እንዳልኩ እኛ ሰው ማሳከም ነበረብን እንጂ ከሰው ጥብቅ መታከም አልነበረብንም። ብቻን ማህበረሰባችን እንግዲህ ህብረተሰባችን ብዙ ውጭ የሚኖሩት ሀገር ውስጥም ያሉ ሰዎች ረድተውናል። እስካሁንም ለረዱን እግዚአብሔር ይስጣችሁ ላለሁኝ። የሚቀጥለውም ደግሞ እርዳታችሁን እንዳታቋርጡብን እባካችሁ። አንድ መልእክት ማስተላልፈው ምንድነው ከድር ቀድም ከዚህ ጋር አንስቶታል። ማንኛውም የመንግስት አካልም ይሁን የኢትዮጵያ ህዝብ ቢያንስ ወደ 120 ሚሊዮን ይጠቀሳል። 120 ሚሊዮን አንዳንድ ብር እንኳን ቢያዋጣ 120 ሚሊዮን ብር ነው የሚሆነው። አንዳንድ ብር አይደለም 50 ሳንቲም እንኳን ቢያዋጣ ስንት እንደሚሆን እንኳን ለተሰማ አይደለም ለሌላውም ይተርፋል። ስለዚህ ይሄንን እንድታግዙን ይፈልጋለሁ። ሌላው ማንኛውም የኛ አድናቂዎች እኛን እያያችሁ ያደጋችሁ ሰዎች፣ የመንግስት አካላቶች ቢያንስ ለሳጥንና ለሬሳ ማጠቢያ የምታደርጉልንን ገንዘቦች ስንሞት ብቻ ለመቃብር የምትከፍሉልንን ገንዘቦች ለማዳን ሰውን ለማዳን ህይወትን ለማትረፍ እንድታውሉልን በዚህ አጋጣሚ ጠይቃለሁ። ስትሞት ነው የምትመሰገነው፣ ስራ የምዘረዘረው። ስንታመም እንጠያየቅ፣ እንተካከም። ሰው ያለው ሰው ካለው ሀብቱ ቅድም ተብሏል፣ ከመኪያቶም ይሁን ከሻይ እንኳ ከቡናው ከቁርሱ ትቶ ሰው ማሳከም በጎነት ስለሆነ ሞተን ከምናለቅስ በቁማችን እንረዳዳ እላለሁ። አመሰግናለሁ። እስከ ዛሬም ድረስ አነሰ በዛ ሳትሉ ባላችሁ አቅም አጠገቤ ለቆማችሁ ለረዳችሁኝ በጣም አመሰግናለሁ። በተጨማሪም ደግሞ አሁንም የኢትዮጵያ ህዝብ ደግ ነው፣ ብዙዎችንም እያገዘ ነው፣ ብዙ ሰዎችንም ከታመሙበት እንዲድኑ እያደረገ ነው። እኔንም የኢትዮጵያ ህዝብ ባለው አቅም እንድረዳኝና ወደ ጤንነት ተመልሼ ወደ ምወደው ሙያ ተመልሼ ህዝቡንም እንዳገለግል እኔም ቤተሰቤን እንዳግዝና እንዳስተዳድር ባላችሁ አቅም ባላችሁ አነሰ በዛ ሳትሉ እንድረዱኝና ወደ ጤንነቴ እንድመለስ በእግዚአብሔር ስም ጠይቃለሁ። ለምታደርጉልኝ ሁሉ ነገር እግዚአብሔር ይክፈላችሁ እላለሁ። አመሰግናለሁ። መጀመሪያ ከዛ ሁሉ ጉድ አውጥቶን ህይወቱን አትርፎልን እግዚአብሔር እንደዚህ በሰላም ከሞት አትርፎት እኛ መሃል በማስቀመጡ ለእግዚአብሔር ትልቅ ምስጋና አለኝ። ክብር ለእግዚአብሔር ይሁን። ተሴ እንኳን እንደዚህ መሃላችን ይህን ያህል ደቂቃ ሊቀመጥ ባንገቱ ራሱ ቀና ብሎ ለመቀመጥ የማይችል በጣም 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 የደቀቀ ሰው ነበረ። ግን ለእግዚአብሔር የሚሳነው ነገር የለም። ይሄው ተለውጦ ቀና ብሎም እንደዚህኛን ለማየት በቅቷል። ክብር ለእግዚአብሔር ይሁን። ክብር ለህዝባችን ይሁን። እችንም የሚመላለስበት የሚታከምበት ይሄን ያህል ነፍሱን ከእግዚአብሔር በታች አቆሞልን እንዲቀመጥ ያደረገልን
አድናቂው፣ አፍቃሪው፣ ወዳጁ ህዝቡ ነው። አሁንም ተስፋዬ ከእግዚአብሔር በታች ህዝቡንና እግዚአብሔርን ነው። ይድናል ተሴ፣ እርግጠኛ ነኝ ይድናል። እግዚአብሔር እንደሚያድንልን አምናለሁ። ግን ትንሽ የሚቆጭህ ምንድን ነው? ተሴ የሕክምና ገንዘቡ ሞልቶለት አግኝቶ ውጪ ቢሄድ ኖሮ ይሄኔ ድኖ እሱም ሮጦ ከኛ ጋር እንደፈለገ ሰርቶ ሰው ሆኖ ነበረ። ሐኪም እንዳለው ውጪ ቢሄድ ቶሎ የመዳን እድል አለው ነበር ያለን። ግን አልሆነም። በቃ እግዚአብሔር አልፈቀደም። አሁንም ደግሞ እዚህም ሆኖ ወይም ደግሞ አንድ ባለ ሀብት እኮ መጥቶ እስቲ ሄዶ ይታከም ብሎ እግዚአብሔር የባረከው እኮ በግሉ ወስዶ ሊያሳክምልን ይችላል። ተስፋ አንቆርጥም አሁንም። ስለዚህ ፈጣሪ ለዚህ አድርሶልናል። አሁንም ለወደፊቱም አልመሸም፣ ገና ነው። ይሄ ህዝብ ተሴን ያየ ለተሴ ያዘነ እጁን ሊዘረጋለት ይችላል። አሁንም እነሱን አመሰግናለሁ። እግዚአብሔር ይርዳናል። የተሴ ህመም የዛሬ ዓመት እንደዚህ ተቀምጦ የሚሄድልን በሸክምና በሰው እጅ ነበር የሚንቀሳቀሰው ማብላት እስከሚያቅተው ድረስ ሐኪም ቤት ወስደን ራሱ ለደቂቃ ማይቀመጥ ሐኪም ቤት ከፎቅ ወደ ፎቅ ተሸክመን የሚሄድ ሰው ነው። ሁለተኛ ተሴ ይሄ በሽታ ለሱ የሚገባ ሰው አይደለም። እንደኛ ሩህሩህ ነው። በጣም ለሰው ልጅ አዛኝ ነው። ለማንም የማይገባ በሽታ ነው። አንደኛ አብሶ ይሄ በሽታ ደግሞ በአጭር ጊዜ የሚዳን አይደለም። ኢትዮጵያ ውስጥ አሁን ቶሎ የመዳን ቻንሱ በጣም ሰፊ ነው። ወደ ውጭ ከሄደ ቶሎ ይድናል። ሕክምናውን ይህን ኃይል ቦርድ ጽፎልን ሰጥቶን ከጤና ሚኒስቴርም ሁሉም ደብዳቤ በእጃችን ለምንን ሄደናል። ባለነው አጋጣሚ ሁሉም እየለመን ነው። ቁጭ አላልንም። ጓደኞቹ እሷ እንዳለች ኢትዮጵያ ውስጥ ብንረባረብ ገንዘብ አለ፣ ሀብት አለ፣ ሰውን የማዳን እንትን አለ። አሁን ብዙውን ጊዜ የማየው እኛ ሀገር ሲሞት ነው ሰው የሚመሰገነው። ሲኖር ቶሎ አይንረዳዳ። ሲኖር ብንረዳዳ ሳንሞት ለዚህ ዋለልን ውለታ ለዚህ ዋለልን ተብሎ ምስጋና ቢሰጠን ዛሬ እዚህ ማንደርስም። ሰው ሲሞት ምስጋናው ያኔ ይበዛል እሱ ከሄደ በኋላ። እና አሁንም ቢሆን ህዝብን ኢትዮጵያን ህዝብ ደጋግ ሰዎች አሉ፣ ባለሀብት አለ። ቢቻል ከኛ ጋር ሄዶ ስራውን ሰርቶ እንደ በፊቱ እንዲመለስልን እቺ ህንድ ሀገር ሄዶ ታክሞ በሰላም በጊዜ ታክሞ እንድድንልን እቺንም ማጸናለሁ። እቺን ነው የምለምነው። እዚህ ሀገር ውስጥ ረጅም ሰዓት ነው የሚፈጀው። አሁን አመት ሆኖታል ሕክምና ሐኪሞቹም ያሉ ይረዝምበታል ነው። በዚህ ላይ ደግሞ የኪሞ መድኃኒት ዋጋው እሱም አይገኝም። አንዳንዴ ከየትና የተፈልጎ አስቸጋሪ ነው። እችን ባለች ጊዜያችሁ ካላችሁ ላይ እንድትረዱን ነው የምለው። ይሄንን ነው ማስተላለፍ እንፈልገው ብለዋል ጓደኞችም ብባለውን እድሉ ተገኝቶ ውጭ ቢከር ኖሮ ሕክምናው በአጭር ጊዜ በ2-3 ወር ውስጥ ነው መዳን የሚቻለው። አሁን እንግዲህ ዓመት ጨርሻለሁ። ገና ብዙ ጊዜ ጨርሳለሁ። ይሄዳል ሕክምናው በዚሁ መልክ ነው የሚሄደው ብለውኛል ዶክተሩ። ለዛውም ብዙ እንትን የማታረገው ነገር የተባለው ሕክምና ውጭ ካልተከደ አንዳንዴ መመለስ እድሉም አለ፣ እድል አለ መመለስ። የወረዳውን ቀንሷል፣ የቀነሰው ሊጨምር ይችላል ነው ዶክተሩ የሚያሳስበኝ። አስቸጋሪ ነው። ውጭ ቢሆን ግን ኦፕራሲዮን ስለሚደረግ ኦፕራሲዮን ተደርጎ ያ እንትን የሆነው ሴል ሊወጣና ዳነኛው ነው እንትንም የምተካው። እዚህ ግን ያው ማዳከም ነው፣ በሽታው ማዳከም ነው እንጂ ያንን ማድረግ ስለማይቻል ብዙውን ጊዜ እንደዚህ አይነት ህመሞች የመመለስ ባህሪ ያላቸው። በዛ ላይ ደግሞ 2 ዓመት 3 ዓመት ከዛም በላይ ሕክምና መውሰድ ነው አሁን የተነገረኝ። ለዛ ነው እና ችግሩ ነው እንግዲህ። ጥሩ ነገሩ እዛ እድሉ ኖሮት ብታከምና በአጭር ጊዜ ወደ ጤንነት መመለስ እችላለሁ። እንግዲህ እስከ ዛሬም እንግዲህ ህዝቡም የሚቻለውን ሁሉ እያደረገልኝ ነው። ለሕክምናም ደግሞ በረዳኝና እንደ ወደ ጤና የተመለሸ እኔም የሚወደው ሙያዬን ከማህበረሰቡ ከህዝቡ ጋር ብገናኝ ደስ ይለኛል እላለሁኝ።
እስቲ በሀገር ውስጥም በውጭም ያሉ ደጋግ ኢትዮጵያውያን ሊያገኝ ቢፈልጉ የስልክ አድራሻ፣ የባንክ አካውንትን ይፋ አድርግ። የኢትዮጵያ ንግድ ባንክ አካውንቴ 1034 53 60 399 ነው። 1034 53 60 399 ነው። የኢትዮጵያ ንግድ ባንክ ነው። ስልክ ቁጥሬ 09 11 45 93 64 ነው። እንግዲህ በመላው ዓለም የምትገኙ ደጋግ ኢትዮጵያውያን ይህ ለኢትዮጵያ ሕዝብ እድሜውን በኪነ ጥበብ በርካታ ስራዎችን የሰራ አርቲስት ተሰማ ገለታ አሁን በገለጻችሁበት አይነት መልክ እቤት መዋል ከጀመረ አመታት ተቆጠሩ። ከፈጣሪ በታች አግዘን ወደሚፈልገው ወደሚወደው ሙያው ወደ አድናቂዎቹ እንዲመለስ ሁላችንም ርብርብ እንድናደርግ በእግዚአብሔር ስም ደግሜ እጠይቃለሁ። በበጎ መንገድ እኛም ይሄንን ፕሮግራም ስናዘጋጅ ከዚህ በፊት እንዳደረጋችሁት ሁሉ መልካም ግብረ መልስ እንጠብቃለን ብለን እናምናለን። ቀደም ሲል በጠቀሳችሁ አካውንት ወይንም እዚህ ስር በተጻፈው የተሰማ ገለታ የራሱ አካውንት እና ስልክ ቁጥር በመደወል አበረታቱት። የምትችሉትን በመለገስ ይህንን ወንድማችንን ቆሞ እንድናየው የእናንተ ድጋፍና ርብርብ ወሳኝ በመሆኑ ሁላችሁም የምትችሉትን እንድታደርጉ በድጋሚ በእግዚአብሔር ስም እንጠይቃለን። ዛሬ እዚህ የተገኙትን የተሰማ የሙያ ባልደረቦች ጓደኞቹን በፕሮግራማችን ዝግጅት ክፍል እጅግ በጣም እያመሰገንን በሚቀጥለው ጊዜ በሌላ ፕሮግራም እስክናገኛችሁ ድረስ በያላችሁበት ሰላማችሁ ይብዛልን። ሰላም።